እንግዲህ ከዚህ በፊት ከሁለት ሳምንት በፊት ማለት ነው የልጅነትን ጠባይ እናስወግድ በሚል ተናግሬ ነበር። ከሱ ጋር ተመሳሳይነት ያለው ሐሳብ ግን ርዕሱ ቀየር አድርጌዋለሁ። ጉዞ ከልጅነት ወደ ብስለት የሚል ነው የምናገረው። ጉዞ ከልጅነት ወደ ብስለት የሚል ነው ዛሬ የምናገረው። ጳውሎስ የሚነግረን ነገር አለ። እንግዲህ በዚህ በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 11 ላይ ልጅ ሳለሁ እንደ ልጅ እናገር ነበረ፣ እንደ ልጅም አስብ ነበር፣ እንደ ልጅም እቆጥር ነበርና ጎልማሳ ሆኜ ግን የልጅነትን ጠባይ ሽሬአለሁ ይላል። በዚህ ውስጥ የሚነግረን ነገር አለ። ልጅነት በጊዜው ትክክል ነው የሚል ሐሳብ አለው። ቀስ ብላችሁ ስታለቡ በጊዜው ትክክል ነው። ጊዜውን አልፎ ልጅ መሆን ግን ልክ አይደለም። ጠባዩን መሻር ያስፈልጋል። ልጅነት የሚገለጠው ደግሞ በባህሪ ነው፣ በጠባይ ነው የሚለን እና ከነኚህ መካከል ጠቅሶ የነገረን አንዳንድ ሐሳቦች አሉ። ንግግር የሚል የንግግር ጠባይ ባለፉት ጊዜያትን በተወሰነ ደረጃ አይተናል። ንግግራችን የበሰለ መሆን አለበት። መጽሐፍ ቅዱስ በጨው እንደተቀመመ በጸጋ ይሁን አይደለም? ንግግራችሁ በጨው እንደተቀመመ በጸጋ ይሁን። አይ ጨው ምንድነው ጥቅሙ? ማጣፈጥ ነው አይደል? በዋናነት ሌሎችም ጥቅሞች አሉት። በርግጥ ፕሪቨንት ያደርጋል የተለያየ ነገር፣ ግን ከምንም በላይ ስትናገሩ ይጣፍጥ። ስትናገሩ ሰው ጋር ሄዶ አላለም ለጥቅም ይሁን። አይ መጽሐፍ ቅዱስ እኮ በምሳሌ ላይ በተለይ ያዕቆብና ሰለሞን ናቸው በጣም አድርገው የተናገሩት ስለ አንደበት ኃይል እና ምሳሌ። ሰለሞን ያላለን ነገር የለም ስለ አንደበት፣ በጣም ብዙ ነገር ነግሮናል። ግን ከሁሉ በላይ በተለይ ምዕራፍ 15 አካባቢ የተናገራት አንድ ቃል ምን የምትልጅ ፈዋሽ ምላስ የህይወት ዛፍ ናት የሚል ቃል አለ እና በሌላው ትርጉም ምን እንደሚል ታውቃላችሁ? መድኃኒት ያለበት ቃል ነው። አይ ስትናገር ትፈውሳለህ ወይ ትገላለህ ወይ ትሰብራለህ ወይ ታፍረሳለህ። ስለዚህ አንድ ሰው መሳሪያ ይዞ ነው ባንደበቱ የሚሄደው ማለት ነው። ካልተጠነቀቀ ሰዎችን ሊወጋ ይችላል፣ ሊገል ይችላል። ከከንፈራቸው በታች የእባብ መርዝ አለ የሚል ቃል አነበብከው? አየህ፣ ፖይዝን ይዞ የሚሄድ ሰው አለ። ልክ ሲረጭ ሰውን ሽባ የሚያደርግ የሚያሳምም በሽተኛ አድርጎ አልጋ ላይ የሚጥል ቃል አለ። ስለዚህ ከሌሎች የሚመጣውን 100% ልንከለክል አንችልም። እኛ ግን ስንናገር በጥንቃቄ ሰዎችን በማይጎዳ ኢቭን ይሄ ሲባል መቼም መልካም ተናገሩ ሲባል እኮ ሁሉ ጊዜ ያበላሸውንም ጎሽ ጎሽ በሉ ማለት አይደለም። ይገባችኋል አይደል? እንደው ያጠፋውንም ሁሉ እንደው የሚያረጋው እንደፈለገ የሚያረጋው ሁሉ አንተ እኮ ምናምን በሉት አይደለም። ኢቭን ዶ መምከር እንኳን ካስፈለገ በፍቅር ፓኬጅ ውስጥ ተይዞ ነው መምጣት ያለበት። አሜን ይባላል ወይ ለዚህ እንጂ ሰው በቃ ዓላማችንን መሳት የለብንም። ሁሉ ጊዜ አንድ ነገር ከማድረጋችን በፊት ውጤቱን ማሰብ ያስፈልጋል። ማስተዋል የሚባለው ይሄ ነው። ጥበብ የሚባለው ይሄ ነው። አንድን ነገር ከማድረጋችን በፊት ውጤቱ ምን ሊሆን ይችላል ብሎ ማሰብ ተገቢ ነው። ስለዚህ ንግግር የልጅነት ጠባይን እንደሚገልጥ በተደጋጋሚ ተነግሯል። እሱን እንዳው ትንሽ ልንካው ብዬ ነው። ሌላው አስተሳሰብ የሚል ነው። ባለፈ የተመለከትነው አስተሳሰባችንም የተቀየረ መሆን አለበት። የልጅ አስተሳሰብ ታውቃላችሁ፣ ቅርብ ነው፣ አጭር ነው፣ ትንሽ ነው። አዋቂ ሲኮን ረዘም ተደርጎ ይታሰባል። ሌላው ቅናት የሚል አይተናል። ቅናት አደገኛ ከመሆኑ የተነሳ በላብራቶሪ ራሱ አይገኝም። ገባ? በምን ታገኘዋል? ለምን? ሽፋኑ ሌላ ነው። ሽፋኑ ከፊት ለፊት የሚያሳይ ሌላ ነው። ዝም ብሎ ከመሬት ተነስቶ የተጣላችሁ ሰው ካለ ያለምንም ሪዝን ከተጣላችሁ ተኋላ ይሄ ነገር ሊኖር ይችላል።
ተግባባን እንጂ ከመሬት ተነስተ እንዴት ዝም ብለህ ሰው ከሰው ትጣላለህ? ውይ ያነጋገሩ ደስ አይለኝም። አንዳንድ ሰው በቃ ውይ ምናምን ይላል። ምንም እኮ ተቀራርቦም እኮ ሳይጫወቱ። ይሄ ትክክል አይደለም። ይኸው ሁላችን የራሳችን ጥሪ አለን። የራሳችን የምንሄድበት የህይወት መንገድ አለ። አንቺ የራስሽ መንገድ ነው ያለሽ፣ እኔ የራሴ መንገድ ነው ያለኝ፣ አንተም እንዲሁ። ግን በመንገድ ሂድ። ክብር እግዚአብሔር ካመጣ ያመጣልሃል። ሰነፍ ነጋዴ ከራሱ መክሰር ይልቅ የሚያስደነግጠው የሌላው መበልጸግ ነው የሚል ሰምታችኋል? የሚያስጨንቀው የሱ መክሰር አይደለም የሌላው መበልጸግ ነው ይላል። አንዳንድ ሰዎች በህይወታቸው እንደዚህ ያሉ ነው። እሰይ ይበሉ። ይሄ እኮ አዳማዊ ባህሪ ነው። በርግጥ ገባችሁ አይደል? ብዙ ሰው ጋር እኮ አለ። ግን ምንድነው መለማመድ ያስፈልጋል። ኖ እያንዳንዴ ውስጥ ዝን ይልባሃል እኮ ሰው እግዚአብሔር ይመስገን ጌታ ይባረክ አመስግኑልኝ ካለ ስለ ሰውየው ወይም ስለ ልጅቷ ከማመስገን ይልቅ እኔስ መቼ ነው መጎበኘኝ ብለህ ነገር አትፈልግ። በቃ አንዳንድ ሰው ጌታ ይባረክ ጌታን አመስግኝልኝ እንዲሆነ ሲል አንቺንም ማጎበኝሽ እኔንስ መቼ ነው የሚያየኝ ብለሽ የልጅቷንም ደስታ አታጥፊ። ተግባባን አይደል? ምን ልነግራችሁ ነው? ኢትስ ኦኬ። ለኛ ስለ ራሳችን መጸለይ ጥሩ ነው፣ ግን በሰዎች ደስታ ውስጥ እንግባ። አሜን በሉ እስቲ። በቃ ሰዎች ሲሆንላቸው እሰይ እንኳን እግዚአብሔር አንተ ረዳ በል። ያን ጊዜ አንተም ደግሞ ቀኑን ጠብቆ ይስተካከላል። በቃ ያው ሁሉ ቤት አለ እኮ ደስታ የሚያንኳኳበት ጊዜ አለ፣ ሀዘን የሚያንኳኳበት ጊዜ አለ በሰው ተፈጥሮ። ሁሌም አይሆንም። ስለዚህ ጊዜውን መጠበቅ ጥሩ ነው። እና ቅናት በጣም ክፉ ነገር ነው። አጥንትን ያነቅዛል ይላል መጽሐፍ ቅዱስ። እና ቦን ካንሰር ነው የሚባለው። አየህ እንዴት ገዳይ እንደሆነ። እና ደግሞ በተለይ አሁን መጽሐፍ ቅዱስ ውስጥ ስታነቡ በቅናት ከተነሱ ሰዎች አንዱ ሳኦል ነበር። እኔ ከሁሉም የሚያስደንቀኝና ነገር ልንገራችሁ። ብዙ ጊዜ ሰው ሲቀና ከሱ በተሻለ ሰው ነው አይደለም የሚቀናው እንጂ ታች ባለ ሰው ይቀናል እንዴ? በሆምለስ ሰው ይቀናል እንዴ? አይቀናም አይደል? በቃ ሰውየው በልጦኛል ወይም በልጣኛለች ብሎ ሲያስብ ነው ሰው የሚቀናው። ሳኦል ግን ንጉሥ ሆኖ በዳዊት ቀንቷል። በርግጥ ያው ነገር ያመጡት ሴቶቹ ናቸው። ከዚህ በፊትም እንደተነጋገርነው እልፍ ገደለ ብለው። እኔ ሁሌም ይሄን ታሪክ ሳነብ በጣም የሚያሳዝነኝ ዳዊት ነው። እንዴ አስበው፣ ግጥም ውስጥ እሱ የለበት። ሲደርሱ አላያቸው የሰፈር ሴቶች ናቸው ተስማምተው ሳኦል ሺህ ገደለ ዳዊት እልፍ ገደለ ብለው ነገር አመጡ። ከዛን ቀን ጀምሮ ተመቅኝቶ ይላል ቀንቶ በምቀኝነት ተነሳበት። ሊገለው አስበለጡት ከኔ ብሎ ማለት ያልበለጠው። ግን ይውላችሁ በቅናት የሚሄድ ሰው ፍጻሜው አያምርም። የተቀናበት ሰው ግን ከእግዚአብሔር ጋር ከሆነ እየጨመረ ይሄዳል። አሜን በሉ እስቲ። እዛ ክብር ውስጥ መግባት ነው የሚያስፈልገው እንጂ እግዚአብሔር ያከበራቸው ሰዎች ለመጎተት መሞከር ክብር አያመጣም። እሺ ዛሬም ደግሞ ጉዞ ከልጅነት ወደ ብስለት ስንል የልጅነት ባህሪዎች አሉ ብለናል። ባለፈም እያየነው የተወሰነው ነክተናል። ዛሬም ከሱ ጋር በተያያዘ ነው። ሌላው የልጅነት ካራክተር የተገለጠበት አንዱ መንገድ ክርክር ነው። ክርክር ይሄን አንደኛ ቆሮንቶስ ምዕራፍ 3 ቁጥር 3 ላይ ከቅናት ጋር አብሮ ተጠቅሶ እናያለን። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 3 ገና ስጋውያን ናችሁ፣ እስካሁንም ድረስ ገና አትችሉም፣ ቅናትና ክርክር ስለሚገኝባችሁ ስጋውያን መሆናችሁ አይደለምን? እንደ ሰው ልማድስ አትመላለሱምን ይላል። ከቁጥር 2 ላይ ጀምሮ ስታነቡ ገና ጽኑ መብል መብላት አትችሉም ነበርና ወተት ጋትኳችሁ ይላል። ከቁጥር 1 ጀምሮ ስታዩ እኔ ደግሞ ወንድሞቼ የስጋ እንደመሆናችሁ በክርስቶስ ሕፃናት እንደመሆናችሁ እንጂ መንፈሳውያን እንደመሆናችሁ ልናገራችሁ አልቻልኩም ይላል። ክርክር እኔ በጣም ተከራክሬ ያውቃለሁ።
በመንፈሳዊ ልጅነቴ በተለይ እኛ በሰንበት ትምህርት ቤት በኦርቶዶክስ ነበረ ያደግነውና ከዛ በኋላ በተለይ ታድሶ ሙቭመንት ውስጥ ከገባን በኋላ በቃ ለመከራከር ሁሉ ነው ጥቅስ የምናጠናው። እንዴት ነው የእግዚአብሔርን ሐሳብ ከማሳወቅ አንፃር ብቻ አይደል? ገባችሁ? እና ክርክር ምን እንደሆነ አውቃል። ሰዎች ጥቅስ ይጠቅሱ እየጠቀስ እንዲህ ነው እንዲህ አይደለም እንዲህ ደም ስራችን ተገታጥሮ እነሱም እንደዚህ። ይሄ የልጅነት ካራክተር ነው ይላል መጽሐፍ ቅዱስ። መከራከር አያስፈልግም፣ መወያየት ግን ያስፈልጋል። አንስቼው አውቃለሁ። ውይይት እውነቱ የቱ ነው ማለት ሲሆን ክርክር ግን አሸናፊው ማን ነው የሚል ነው። ስለዚህ አሸናፊው ማን ነው ውስጥ ከገባህ በኋላ የፈለከውን አምጣት ታሸንፈው። አሁን ውይይት አይደለም ክርክር ነው። እኔ እበልጣለሁ ነው፣ አንተ አትበልጥም ነው። ያም ደግሞ እኔ እበልጣለሁ ስለሆነ በምንም ተአምር መሸናነፍ የለውም። ስለዚህ እዛ ጋር አቆም ነው የሚለው። ክርክር የልጅነት ባህሪ ነው። የልጅነት ባህሪ አንዱ በዚህ በክርክር ውስጥ የምናየው ምን መሰላችሁ? ሁሉን አዋቂ ሆኖ መቅረብ ነው። መንፈሳዊ ልጆች የሚታወቁት ለሁሉ ጥያቄ መልስ አላቸው። ገባችኋል? እንዳላቸው ያስባሉ። ግን በጣም በመንፈሳዊ ሕይወት ማቹር እያረክ ስትመጣ ትልልቅ ቴዎሎጂ ትምህርት ቤት በፒኤችዲ ደረጃ የሚያስተምሩ አስተማሪዎች ግን እጅና ወቴ ስትል አላቅም ይሉሃል። ብዙ ነገር አላቅም ይላሉ እነሱ። እኛ ደግሞ ትንሽ ስናውቅ ሁሉን አውቄያለሁ ብለን ነው የምናስበው። የፈለከውን ጥያቄ አንተ መልሳለሁ አይነት እንላለን። ይሄ የልጅነት ባህሪ ነው። ልጅነት ራስን ለማሳየት በጣም ይተጋል። ልጅ ስትሆኑ አይታችኋል። ልጆች መሃል አሁን አንድ ነገር አሸንፈ ከተባለ ትንሹ ልጅ እንዴት ነው ደስ የሚለው ወይ ደግሞ ራሱን ለማሳየት የሚጠራው? እንደሱ ነው። ያው በህይወት ብስለት ውስጥ ስንገባ ራስን ከማሳየት ይልቅ ራስን መደበቅ አለ አይደለም። እኔ ነኝ ይሄን ያረኩት ከማለት ይልቅ እግዚአብሔር ነው ያረጋው ወደሚል ራስን ዝቅ ማድረግና ራስን የመሸፈን ነገር ማምጣት ይሆናል። ጴጥሮስም አንደኛ ጴጥሮስ ምዕራፍ 2 ቁጥር 1 ላይ ይሄንኑ ሐሳብ ደግሞ ይነግረናል። አንደኛ ጴጥሮስ ምዕራፍ 2 ቁጥር 1 እንግዲህ ክፋትን ሁሉ ተንኮልንም ሁሉ ግብዝነትንም ቅንዓትንም ሐሜትንም ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃሉን ወተት ተመኙ ይላል። ቅንዓት ሐሜት ሁሉ አስወግዳችሁ ግብዝነት ይላል። ያው ይሄ ግብዝነት በቃ ያልሆኑትን መስሎ መገኘት ነኝ። ሰዎች ለኛ ያላቸው ኢሜጅ እንዲገነባ እግዚአብሔር አይደለም እኮ የሚገነባልን እኛ ራሳችን ግባ። በጣም ጥሩ ነው፣ ናይስ ጋይ ነው እንድንባል የምንሰራው ስራ ይው እንኳንስ ያላረግነውን አረኩ እንድንል አይደለም መጽሐፍ ቅዱስ ያረግነውንም እንኳን እንድናወራ ይፈቅድልን አይደለም። የቀኝ እጅ ሲሰጥ የግራ እንኳን አይ ነው የሚለው። ስለዚህ በልጅነት ባህሪ ግን ምን አለ? እኔ ነኝ አይ የሚለውን ነገር ዘሎ ማስገባት ይፈልጋሉ። እና ወገኖቼ በተቻለ መጠን ክርክር ለኔ ይገባኛል፣ እኔ ነኝ እዛ ጋር መሆን ያለብኝ፣ ይሄንን መውሰድ ያለብኝ እኔ ነኝ የሚል የልጅነት ባህሪ ነው። ልጆች እንደምታውቁት ራስ ወዳድ ናቸው አይደለም? በጣም ሰልፊሽ ናቸው። ታያችሁ። ይሄንንም ለኔ ነው ያንንም ለኔ ነው የሚሉት። የኔ ነው የሰውንም ቢሆን የኔ ነው የሚሉት። እና እሱ ካራክተር በመንፈሳዊ ህይወት አያስፈልግም።
አንዱ የልጅነት ጠባይ ነው ተብሏል። እሺ ሌላስ በዚሁ ላይ ለጢሞቴዎስ ጳውሎስ ሲመክረው ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 23 ላይ ምን ማድረግ እንዳለበትና እንደሌለበት ይመክረዋል። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 23 ነገር ግን ጠብን እንዲያመጣ አውቀህ ከሰነፎችና ካልተማሩ ምርመራ ራቅ። የጌታን ባሪያ ለሰው ሁሉ ገር ለማስተማር የሚበቃ ለትዕግስት የሚጸና ሊሆን እንጂ ሊጣላ አይገባውም። ጠብ ይመጣል። በተለይ እነኛ ያልተማሩ ሰዎች ያልተማሩ ኔሴንስ ገባቸዋል። ስለ ስክሪፕቸር ጠለቅ ያለ ዕውቀት የሌላቸው መንፈሳዊ ብስለት የሌላቸው ሰዎች ጋር ስትነጋገሩ በጥንቃቄ ነው መሆን ያለበት። አለዛ ቀጥታ ወደ ግጭት ይሄዳል፣ ጠብን ያመጣል ይላል። ሰነፎች ናቸው፣ ያልተማሩ ናቸው። እነሱ በቃ የሆነ አንድ ነገር ይዘው ግትር ብለው ይነጋገሩሃል። አንተም ወዳልተፈለገ ነገር ውስጥ እንዳያስገቡ አንተ ታው ክርክሩን አቁም፣ ራቅ እንደውም ከእንደዚህ አይነት ሰዎች ይላል። ጠብን ያመጣል። ብዙ ጊዜ የሚታይ ነው ይሄ። በተለይ ክርክር ውስጥ ከተገባ መጨረሻ ላይ በጠብ ነው የሚደመደመው። ምክንያቱም አዋቂው እኔ ነኝ የሚል ቅድም እንዳልኩት ሐሳብ ስለሚይዝ ነው። ይህን አሳስባቸው በቃልም እንዳይጣሉ በእግዚአብሔር ፊት ምከራቸው ይላል ሁለተኛ ጢሞቴዎስ 2:14 ላይ። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር እዛው ከፍ ብሎ ማለት ነው 14 ይህን አሳስባቸው በቃል እንዳይጣሉ በእግዚአብሔር ፊት ምከራቸው፣ ይህ ምንም የማይረባ የሚሰሙትን የሚያፈርስ ነው ይላል። ቅድም እንዳልኩት ነው ይላችሁ አንዳንድ ንግግር ሰውን የሚገነባ አለ፣ አንዳንድ ደግሞ የሚያፈርስ አለ። ስለዚህ ንግግራችን የሚያፈርስ ከሆነ ምን ያደርጋል? መጨረሻ ላይ በቃ ተነጋግራችሁ ባዶ ሆናችሁ አዝናችሁ ልባችሁ ተሰብሮ የምትሄዱ ከሆነ ምን ይጠቅማል? ስለዚህ እንዲህ አይነት ነገር እንዳያረጉ ምከራቸው፣ ይህ ምንም የማይረባ ነው የሚሰሙትን እንደውም ያፈርሳል ብሎ ይነግረናል። ስለዚህ ወገኖቼ ክርክር አንዱ የልጅነት መገለጫ ተደርጎ ተወስዷል። አምስተኛው ወይም ያው ከዛ በቀደም ከቀጠላችሁት አምስተኛ ነጥብ ማለት ትችላላችሁ፣ በተገኘው ትምህርት የሚወሰዱ ናቸው። ልጆች በቀላሉ ማኒፑሌት ይደረጋሉ። በተገኘው ትምህርት ይወሰዳሉ። ኤፌሶን 4 ላይ ያለውን ቃል አለ ከቁጥር 14 ስለዚህ ይላል እንደ ስተት ሽንገላ ባለ ተንኮል በሰዎች ማታለል ምክንያት በትምህርት ነፋስ ሁሉ እየተፍገመገብን ወዲያና ወዲህ እየተንሳፈፍን ሕፃናት መሆን ወደፊት አይገባንም ይላል። ነገር ግን እውነትን በፍቅር እያያዝ በነገር ሁሉ ወደ እርሱ ራስ ወደ ክርስቶስ እንደግ ይላል። እና እዚህ ጋር ምን እንደሚለን እውነትን በፍቅር እያያዝን ወደ ክርስቶስ እንደግ ከማለቱ በፊት እንደ ስተት ሽንገላ ባለ በተንኮል በሰዎች ማታለል ምክንያት በትምህርት ነፋስ ሁሉ እየተፍገመገብን ይላል። ምንድነው ይሄ ሐሳብ? የስተት አሰራር ወይም ሐሰተኛ አስተማሪዎች ወደ ሰዎች የሚመጡት በሽንገላ ነው። እንደገና ደግሞ ምን ይላል? በተንኮል ነው። የሆነ ነገር ደብቀው ነው ከፊት ሌላ ነገር እያሳዩ ሰዎችን የሚያሳስቱት። ስለዚህ ይሄንን የሕፃናት ባህሪ ነው። ዝም ብሎ በትምህርት ነፋስ አትወሰዱ፣ አስተውሉ ነው የሚለው። ብዙ ጊዜ የምናነሳው ሐሳብ አለ። ይሄ ሶሻል ኤክስፐሪመንት ሲደረግ ሕፃናትን እንዴት አድርገው በከረሜላ አባብለው እንዴት እንደሚወስዱ ፓርክ ላይ የተለያየ ቦታ ወላጆች ዞር ሲሉ ይሄው ብለው ልጆቹ ያን ከረሜላውን ነው የሚያዩት ወይ አሻንጉሊቱን ነው የሚያዩት። ያን ተከትለው ሲሄዱ ግን ህይወታቸውን የሚያሳጣ ነገር ውስጥ እንደሚገቡ ታያላችሁ። እና በስተት አሰራር የመያዝ እድል አላቸው። ያው ለምንድን ነው በቀላሉ በስተት ትምህርት ሊወሰዱ የሚችሉት ብላችሁ ከጠየቃችሁ ሚዛን የላቸውም ውስጣቸው። ያንን የሚለኩበት የለም። ስለዚህ የመጣው ትምህርት ሁሉ እውነት ነው ይመስላቸው። አዲስ ነገር ብቻ ይሁን ከሰሙ አፈፍ አድርገው ያንኑ መልሰው ደግሞ ያስተጋባሉ። ነገሩ ልክ አይደለም ልክ ነው የሚለውን የሚያመዛዝኑበት ቃል ዕውቀት የላቸውም በህይወታቸው። እና እንደ አማኝ ብስለት ውስጥ ሰው ሲገባ
ከነኚህ ነገሮች ያመልጣል። ስሜትን መከተል እንደውም አንድ ጽሑፍ ሳነብ ምን ይላል? እንደ ሮለር ኮስተር ናቸው ይላል። የአዲስ አማኞች ባህሪ ብሎ ይሄ ልጆች የሚጫወቱበት አለ አይደል? እዚህ ላሮንድ ያለው ወር የሚለው አንዴ ወጣ ስትሉት ወረደ። እንደዛ አይነት ነው። ይሄ ቋሚ የሆነ ስሜት የላቸው። ልጅ በባህሪው አሁን እንደዛ ነው አይደል? አሁን እዚህ ጋር ይደሰታል፣ ይስቃል፣ ከጥቂት ደቂቃ ደግሞ ያለቅሳል። ትንሽ ነገር ያስለቅሰዋል፣ ትንሽ ነገር ያስደስተዋል። እንደሱ መሆን የለባችሁም። ኢሞሽናችሁ የተገዛ በመንፈስ ቁጥጥር ስር የገባ መሆን አለበት። አሜን። አለዛ ያው በቃ በትንሹም በትልቁም አንዳንድ ሰው እንደዛም ሴንሲቲቭ ነው። በቃ የሆነ ነገር ገና ሲመጣ ደስታውን ያስቀመጠው ሰዎች ጋር ነው። ሲያመጡ ሲሰጡት ደስ ይለዋል፣ ካልሰጡት ደግሞ አዝኖ ወደ ቤቱ ይሄዳል። እንደዛ እንዳትሆኑ። ደስታ ጌታ የሰጣችሁ ለእናንተ ነው። ኢየሱስ የተባረከው በመንፈስ ቅዱስ አማካኝነት በልባችን የፈሰሰው የክርስቶስ ሰላም ነው፣ የክርስቶስ ደስታ ነው። ስለዚህ ሰው በቃ እንዲሰጠኝም ሰው እንዲወስድብኝም አድርጌ መፍቀድ የለብኝም። በልጅነት ባህሪ ግን ይሄ ጎልቶ የሚታይ ነው። በተለይ ማርቆስ 4:17 ላይ ይሄ የዘሪው ምሳሌ ጌታ ሲያስተምር አንዳንዱ በመንገድ ዳር ወደቀ፣ አንዳንዱ በጭንጫ መሬት ላይ ወደቀ፣ አንዳንዱ በእሾህ መካከል ወደቀ ይልና አንዳንዱ በመልካም መሬት ላይ ወደቀ ይላል። እና መንገድ ዳር የወደቀው ወፎች መጡና ለቀሙት ይላል። በጭንጫ መሬት ላይ የወደቀው በቀለ፣ ግን ስር የለውም ይላል። በሌላው ደግሞ ሞይስቸር የለውም፣ ፀሐይ ሲወጣ ደረቀ ይላል። ሶስተኛው ላይ የወጣው ደግሞ ከእሾህ ጋር አብሮ አደገና እሾሁ አነቀው ይላል። አራተኛው ላይ ያለው በመልካም መሬት የወደቀው ነው፣ 30፣ 60፣ 100 አፈራ ይላል። የዚህን ትርጉም ሲናገር የመጀመሪያዎቹ አማኞች ይሄ በመንገድ ዳር ላይ አዘሩ የተባሉት ለጊዜው ቃሉን ሰምተው በቃሉ ደስ የሚላቸው በኋላ ግን በቃ የሚጠፋባቸው ናቸው። ጠላት መጥቶ ከውስጣቸው የሚሰርቀው ነው ይላል። እና እነኚህ ምን በመባል የሚታወቁት ኢሞሽናል ሊስነርስ በመባል ይታወቃሉ። ስሜታዊ ሰሚዎች። ዋው በቃ ዛሬ በጣም ተደንቀው ምን ብለው በኋላ ግን ቶታሊ የሚረሱት ማለት ነው። የሁለተኞቹን ነው በተለይ ነው የፈለኩት። አሁን ቃሉን ለጊዜው ይቀበሉታል፣ በቃሉ ምክንያት ስደትና መከራ በሆነ ጊዜ ግን ይተውታል። እነኚህ ፀሐይ ወጣባቸው የተባለው ማለት ነው። ያው ክርስትና ዋጋ እንደሚያስከፍል ያልገባቸው ናቸው፣ ወይም ልጆች ናቸው። በክርስትና ውስጥ የሚቆም ሰው በመከራ ጸንቶ መቆም የሚችል ሰው ከእግዚአብሔር ጋር ጥሩ ግንኙነት ያለው ሰው የበሰለ አማኝ ነው። አሁን ኢትዮጵያ ውስጥ በጣም ብዙ አማኝ አለ። እንደው አሁን ጫን ያለ መከራ ቢመጣ እንደዚህ የሚቀጥል ይመስላችኋል? አይደለም። አንዳንዱ በቃ ዝማሬ ወዶ የሚመጣ ይሆናል። በዛ ጋር በቃ ሃሌሉያ መባሉን በቃ አማኝ ነኝ ማለቱን ወዶ አይደለም። ብቻ ዲፕ የሆነ ነገር ላይኖር ይችላል ማለት ነው። ግን አሁን ማዕበል ቢመጣ በጣም አንዳንድ አገልጋዮችን በደርግ ዘመን ያሳለፉትን ሲያወሩልን በቃ ክርስትና እንዴት መያዝ እንዳለበት በደንብ ታያላችሁ። በቃ አንድ ሰው ነበረ፣ ድሬዳዋ ነበረ በኋላ የሚያገለግለው የጌታ ባሪያ። በፊት ገና ወንጌላዊ ሆኖ በደርግ ጊዜ ማለት ነው ፑልፒት አሸክመውት ከተማ ለከተማ ዙረውታል። ገባችሁ? አገልጋዩ ሲያገለግል እኮ አግኝተውት ከተማ ለከተማ በዱላ እየደበደቡ ማለት ነው። እና በቃ ግን እንደዛው ውጭጭ እንዳሉ ወህኒ ቤት ይጥሏቸዋል። 10 ዓመት 8 ዓመት 7 ዓመት አስረው ይለቋቸዋል። ይሄን ሳነሳ ብዙ ጊዜ የማስበው በኤርትራ ያሉ ደግሞ ቅዱሳን ነው።
ሁሌም እውነት ለመናገር በልቤ አስባቸዋል። በጣም አዝናለሁ። እኔ እላለሁ ብዙ ጊዜ ኤርትራ ቦንኩ ይሄኔ ወህኒ ቤት ያለው ትላለህ። ምክንያቱም ምንም ነገር አላረጉ። ያረጉት ኢየሱስን ስላመኑ ብቻ 20 ዓመት 30 ዓመት ወህኒ ቤት አሉ። ካን ኢማጂን ዲስ። ምንም እኮ ሌላ ሰው ክፉ አልተናገሩ፣ አልተሳደቡ፣ መንግስትን ኩዴታ እናካሄዳል አሉ። ኢየሱስን ስላመኑ አንድ ጊዜ በጋብቻ ምክንያት አንዲት እህት ወደዚህ መጣ። ፓስተሯ እዛ እንዳለ ነገረችኝና ደወልኩለት። ቆይቷል። ከዛ አገኘሁት። እንዴት ነህ ሰላም ነው ወይ እንዴት ናችሁ ስለው አለን ያው እናመልካለን እግዚአብሔር ይመስገን ያው ፊት ለፊት አይቻልም ግን ምናምን አለኝ። መቼም በቃ እንዴት ናችሁ ሲንገረኝ አልኩት። በቃ እሱ ምንም አይመስለውም እንደ ኖርማል ነው የሚያወራው። እኛን እንገባቸዋል እዚህ ጋር ያለ አይ በቃ ምንም ያው ከያዙን ያው ያስሩናል በተረፈ ግን ምንም አይደለም ያው እናመልካለን ያው ደህንነት አሁን አስተምረን ብዙ ልጆች እያጠመቀን ነው ምናምን ይላል። በኋላ በስንተኛው ጊዜ ስጠይቅ አሰሩት። ምን ልለው ይሄንን መቋቋሚያው በደርግ ጊዜም ሲያስሯቸው የሚጠይቋቸው ሁለት ነገር ነው። ክጃለሁ ካልኩጣ ነው በቃ ምን አለ አጭርች እኮ ክጃለሁ ካልኩጣ አልክድም ካልኩ ቁጭ በለው የምትባለው በቃ the only thing እችን ላለ ማለት ግን 8 ዓመት ታስረዋል። አሜን አትልም? አሁን ይሄ በህይወቱ ያልበሰለ ሰው እንዴት አድርጎ ነው ይሄን ሊል የሚችለው? ከጌታ ጋር ጥብቅ ግንኙነት ከሌለው ትላንትና መነቀፍን፣ መሰደብን፣ መገላመጥን ያልተቋቋመ ሰው በአንዴ እዚህ ውስጥ መግባት የሚችል ይመስላል? ይኸውልህ spiritual growth overnight የሚሰራ ነገር አይደለም። ስር ሰደህ በሂደት ነው የሚመጣው፣ ግን እለት እለት መሰራት ያለበት ነገር ነው እና መከራን መቋቋም የሚችሉት የበሰሉ ሰዎች ናቸው። ስለዚህ ለጊዜው ነው እንጂ ስር የላቸውም ይላል። በቃ መከራ ስለማይቋቋሙ የልጆች ባህሪ እንደሆነ ይታያል። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 1 ላይ ደግሞ አሁንም እንዴት አድርገው እንደሚሰሩ የእግዚአብሔር ቃል ይነግረናል። አካሄዳቸው የስተት አሰራር፣ ነገር ግን ሐሰተኞች ነቢያት ደግሞ በሕዝቡ መካከል ነበሩ፣ እንዲሁም በመካከላቸው ደግሞ ሐሰተኞች አስተማሪዎች ይሆናሉ። እነሱም የዋጃቸውን ጌታ እንኳ ክደው የሚፈጥንን ጥፋት በራሳቸው ላይ የሳቡ የሚያጠፋ ኑፋቄን አሽልከው ያገባሉ ይላል። አየህ፣ በመቀላቀል ነው። 100% ውሸት አይደለም የሚያመጡት፣ የተቀላቀለ ውሸት ኑፋቄን አሽልከው ያስገባሉ ይላል። ስለዚህ ወገኖቼ ወደ ብስለት ውስጥ ገብተን የሚከፈለውን ዋጋ የምንከፍል ከእግዚአብሔር ጋር እስከ መጨረሻው መሄድ የምንችል እንድንሆን እግዚአብሔር ይርዳል። ሌላው 6ኛ ነጥብ ብዬ ያስኩት ክፉን ከመልካም መለየት የማይችሉ ናቸው። ክፉና መልካሙን መለየት የማይችሉ ናቸው ህፃናት። ይሄንን ዕብራውያን 5:11 ጀምሮ የተጻፈውን ሐሳብ ላነብ። ዕብራውያን ምዕራፍ 5 ከቁጥር 11 ጀምሮ እንዲህ ይላል። ስለርሱ የምንናገረው ብዙ ነገር አለን፣ ጆሮአችሁ ስለፈዘዙ በቃል ልንተረጉመው ጭንቅ ነው። ከጊዜው የተነሳ አስተማሪዎች ልትሆኑ ሲገባችሁ አንድ ሰው ስለ እግዚአብሔር ቃላት መጀመሪያ ያለውን የህፃንነትን ትምህርት እንዲያስተምራችሁ እንደገና ያስፈልጋችኋልና። የሚያስፈልጋችሁ ወተት ነው እንጂ ጠንካራ ምግብ አይደለም። ወተት የሚጋት ሁሉ ህፃን ስለሆነ የጽድቅን ቃል አያውቅምና፣ ጠንካራ ምግብ ግን መልካምና ክፉን ለመለየት በስራቸው የለመደ ልቦና ላላቸው ለፍጹማን ሰዎች ነው ይላል። ዲሰርንመንት ይው መለየት አይችሉም ህፃናት ነው የሚለው ክፍል። ቀስ ብላችሁ ስታዩት አዋቂዎች የበሰሉት ግን ክፉና ደጉን ይለያሉ ነው የሚለው እና ምን የሚል አንድ ጽሑፍ አየው። a lack of discernment
leads to poor choices ይላል። lack of discernment leads to poor choice or poor decision። አያችሁ ጤናማ ያልሆነ ውሳኔ እንድትወስኑ ያደርጋችኋል ወይም ልክ ያልሆነ ምክንያቱም ዲሰርን አላረጋችሁም አትለዩትማ ሽፋኑ ላይ ባለው ሁኔታ ነው ተነስታችሁ የምትወስኑት ያልበሰሉ ልጆች ወይም ህፃናት ይሄ ነው የተነገረው ክፉና መልካሙን ለይተው ማወቅ አይችሉም ይላል አንዳንድ ሰዎች አሁን ምን ችግር አለው ሁሉንም ነገር ምን ችግር አለው የሚሉ አሉ እንትን ምን ችግር አለው ያን ከባቸዋል ችግር ያለውና የሌለውን እንኳን ለይተው አቁም ማለት እንደዛ መሆን የለበትም እኛ በመድር ላይ የምንኖረው ለእግዚአብሔር ክብር ለማምጣት ነው አሜን በሉስት እግዚአብሔር ከብሮብን ሌሎች ወደ እግዚአብሔር መንግስት እንዲመጡ ነው እንጂ በቃ ስለ ሌሎች ክብር ወይም ስለ ሌሎች ደስታ ብቻ የምንኖር አይደለንም ኤርምያስ 15:19 ላይ የእግዚአብሔር ቃል የከበረውን ከተዋረደው በተለይ እንደ አፌ ትሆናለህ ይላል በፊቴ ትቆማለህ ታገለግለኛለህ ግን የከበረውን ከተዋረደው ከለየህ ነው ምንድነው የከበረው እኔ የከበረውን የከበረ ያልኩትን ብትለይ የተናቀ ያልኩትን የተናቀ ብትል ያን ጊዜ ታገለግለኛለህ አለበለዚያ እኔ የከበረውን አንተ የተናቀ ብለህ እኔ የተናቀ ያልኩትን የከበረ ብለህ ልታገለግለኝ አትችልም ስለዚህ እኔ የከበረ ያልኩትን ብትለይ አሁን በዚህ ዘመን ብዙ ሰዎች እግዚአብሔር የከበረ ያላለውን የከበረ ይላሉ ይው በመድር ኑሮ መባረክ እግዚአብሔር ካረገው ሰየው ግን ባንባረክም እግዚአብሔርን እስከመጨረሻው ድረስ እንድንከተለው እግዚአብሔር አዟል ይው አሁን ችግሩ ምን መሰላችሁ እኮ ሰዎችን ትባረካላችሁ ማለታችን እኮ ክፋት የለውም በቃ እግዚአብሔር ያተረፈረፋቸው ማለቱ እኮ አይደለም ክፉ አንደኛ ሰዎች በዛ ነገር ላይ ፎከስ አድርገው በቃ መባረክን ብቻ ተስፋ አድርገው እንዲኖሩ ሰዎች ይሆናሉ ከዛ ውጪ ደግሞ ካልተባረኩ ደግሞ ከእግዚአብሔር ጋር ሊጣሉ እና እንደ አማኝ እኛ ታርጌታችን ሰማያዊ ነገር ማስተማር ስለ ሰማያዊ ክብር ነው በመድር እንዴት አድርገን ለመንግስተ ሰማያት ያለው ኑሮ ፕራክቲስ አድርገን የምንሄድበት ህይወት ነው አለዛ በመድር ነገር የሚለካ ከሆነ ዕብራውያን 11 ላይ ያሉ ሰዎች ቆዳ ለብሰው ዞሩ ይላል ማደሪያቸው በየዋሻው ውስጥ ሐዋርያት ናቸው ጀግኖች ናቸው ሆምለስ ሆነው ምድረ በዳ ለምድረ በዳ ግማሹ በድንጋይ ተወግሮ የተገደለ ገና በወጣትነቱ እንደነ እስጢፋኖስ ታዲያ እነሱ ከስረዋል የክርስትና ታርጌት እሱ አይደለም ይሄ ሰማያዊ እንጂ ምድራዊ አይደለም አሜን በሉስት ወደድንም ጠላንም ያልፋል ይሄ ሁሌ እንደምንለው በቃ አንሄድም ብንልም እንሄዳለን ብንልም እንሄዳለን አይቀርም የምድራዊ ኑሮ በቃ የፈለከውን ብታረገው ልታስቀረው አትችልም ያውም ደግሞ የሞት ቀጠሮ እንኳን መቼ እንደሆነ አይታወቅ ገባ ቀደም ተብሎ እንኳን የቀጠሮ ጊዜ ቢሰጥ እንደው ተዘጋይተህ ምን ብለህም በቃ ትሄዳለህ አሁን መቼ እንደምትሄድ አታውቁም ድንገት ነው በቃ ተጠራከል የሚባለው አንዲት እህት በቅርብ ስትመሰክር ሰማኋት የሕክምና ባለሙያ ናት እዚህ በውጭው ዓለም አበሻ ናትና ያው ሰርጀሪ እና እንሰራለን አለች እንደዚህ በግሩፕ ሆነው እንግዲህ ማለት ነው ዶክተሮቹም ያው ዶክተሩ ብቻ አይደለም እንግዲህ እንደምታውቁት አብረው አጋዣሉ ነርሶቹ እዛም ያቀርቡት እና አንድ ሰው ቀጠሮ አለው ተፍተፋልን ብቻ አለች እየተዘጋጀን ሁሉ ነገር አዘጋጀን ሬዲ ሆን ስናይ ሰውየው አይመጣም 30 ደቂቃ ሆናለች እንዴ ይሄ ነገር እንዴት ነው ብለን ስናይ 40 ደቂቃ 1 ሰዓት ሆናለች ወረረረ ቀጠሮ ላይ ደግሞ ሲሪየስ ነው እንዴት እንዲሆነ ብለን ይደወል ስንል ሁለት ሶስት ስልክ ነው ያለው እና አንደኛው ጋር ሲደወል ጓደኛው አነሳ ቤት
እከሌከሌን ታውቀዋለህ? አዎ አለ። ቀጠሮ ነበረው ዛሬ እየተጠበቀ ነው ሆስፒታል። ወይ እሱ እኮ 3 ወር አልፎታል ተሞተ። ሶስት ወሩ ነው እና ደንግጠን ልብሳችንን እንትናለና ብላ ልጅቷ የምትለው ምንድነው ህይወት በምድር ላይ እንደዚህ ነው። አሁን እሱ ቀጠሮ አለኝ ብሎ ነበር የሚያስበው። ለካ ሌላ ቀጠሮ በመሃል ነበር እሱ ማያውቅ። ወገኖች አንድ ነገር ልንገራችሁ፣ ወደድንም ጠላንም የዚህ ምድር ኑሮ አጭር ነው። በቃ የፈለከውን ብታረግ ከሆነ ቦታ ላይ አታልፍም። የሚሻለው ለእግዚአብሔር ክብር ኖረን ዘላለማችን ላይ ማስተካከል። ኢየሱስ የተባረከ ይሁን። ስለዚህ እንደ አማኝ እንዲሆነን መኖር እንድንችል እግዚአብሔር ይርዳል። ክፉና መልካሙን መለየት የሚባለው ነገር በዓለማዊ አስተሳሰብ ብቻ ሳይሆን በመንፈሳዊ ዓለም ውስጥ ትልቅ ትኩረት የተሰጠው ትምህርት ነው። ይኸው ጳውሎስ በአንደኛ ቆሮንቶስ 10:13 ላይ የሚናገረው ነገር አለ። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 13 ምን ይላል? ለሰው ሁሉ ከሚሆነው እሺ እሺ ምንድነው የሚለው? ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም። ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ያደርጋል ይላል። ይሄንን በዋናነት አሁን የፈለኩት እሱን አልነበረም። ቆይ አዎ እሺ በተለይ የምፈልገው የትኛው በአንደኛ ቆሮንቶስ ምዕራፍ 8 ወደ 8 ላይ ሄዱልኝ። ምን ይላል? ቁጥር 12 እንግዲህ ወንድሞች ሆይ እየበደላችሁ ደካማም የሆነውን ሕሊናችሁን እያቆሰላችሁ ክርስቶስን ትበድላላችሁ። ስለዚህ መብል ወንድሜን የሚያሰናክለው ከሆነ ወንድሜን እንዳላሰናክለው ለዘላለም ከቶ ሥጋ አልበላም ይላል። እና ምንድነው ጳውሎስ በዚህ ክፍል ላይ የሚነግረን? ለጣዖት ስለተሰዋ ምግብ ነው። እና ሁሉ ተፈቅዶልኛል ይላል። ሁሉ ግን የሚጠቅም አይደለም። ሁሉ ተፈቅዶልኛልና ሁሉ ግን የሚያንጽ አይደለም ይላል። ምንድነው የሚለው? እመርጣለሁ። አይቹ ያገኘሁት መንገዴ ላይ የተገኘውን ነገር ሁሉ ወደ ቤቴ አላስገባም። መንገዴ ላይ ያየሁትን ነገር ሁሉ አልወስድም። የሚጠቅመኝንና የማይጠቅመኝን እየለየሁ ነው። ሁሉ የሚጠቅም አይደለም ይላል። አንዳንድ ጊዜ ጊዜያችንን የምናጠፋበት ነገሮች ሁሉ ጠቃሚ ሆነው አይደለም። ስለዚህ እንደ አማኝ በጥንቃቄ መመላለስ፣ መመርመር፣ መለየት የሚቻለው በህይወት ብስለት ውስጥ ስንገባ እንደሆነ ይናገራል። የመጨረሻውን ነጥብ ልናገር። እነኚህ መንፈሳዊ ሕፃናቶች እግዚአብሔር ወዳየላቸው ስፍራ አይደርሱም የሚል ነው የመጨረሻውን ነጥብ ለዛሬ ያደረኩት። እግዚአብሔር ወዳየላቸው ስፍራ አይደርሱም። እዚሁ ዕብራውያን 5:11 ጀምሮ ምን ይላል? ከጊዜው የተነሳ አስተማሪዎች ልትሆኑ ሲገባችሁ አሁንም የሕፃንነትን ትምህርት ትፈልጋላችሁ፣ ወተትን ነው የምትጋቱት ይላል።
በሌላ አነጋገር እግዚአብሔር እነሱን የሚያያቸው አስተማሪ ቦታ ነው ወይም ሌላ ሌቭል ላይ ነው። ለሌሎች የሚረዱ ሌሎችን የሚጠቅሙ ሌሎችን የሚያግዙ ቦታ እግዚአብሔር ያስባቸዋል። እነሱ ግን ስቲል የሚታገዙ ናቸው፣ ሽሩሩ የሚፈልጉ ናቸው። ገባቸው? በቃ ቅድም እንዳለው አንዳንድ ሰው በቃ ሽሩሩ የሚፈልጋል። ትንሽም ሲነካ ቶሎ በቃ ይዞ በርታ እንደዚህ። ይሄ የልጅነት ካራክተር ነው። ወደ መንፈሳዊ ብስለት ውስጥ ሰው ሲገባ እግዚአብሔር ወዳየለት ክብር የሚሄድ ነው ብሎ ይነግረናል። ይሄ የሚሆንበት በዋናነት እንግዲህ የእግዚአብሔርን ቃል በህይወት በመለማመድ ነው። በተለይ ዕብራውያን 4:2 ላይ ምን ይላል? ዳሩ ግን የሰሙት ቃል ከሰሚዎች ጋር በእምነት ስላልተዋሃደ አልጠቀማቸውም። በእምነት ማዋሃድ ያስፈልጋል። የሚሰሙትን ቃል የእግዚአብሔር ቃል ወደ ህይወታችን ሲመጣ ከህይወታችን ጋር ማዋሃድ አለብን። በቃ ፕራክቲካል ማድረግ፣ ዝም ብሎ እንደ ኢንፎርሜሽን መስማት አይደለም። እሱ ለውጥ አያመጣም። መጨከን የሚጠይቀን ነገር ላይ መጨከን አለብን። አንዳንድ ሰዎች ትልልቅ ነገራቸው እኔ አንድ ጓደኛ ነበረኝ አገር ቤት እያለን በጣም እንቀራረባለን፣ እንደ ቤተሰብ ነን። ቤተሰቦቹ ያወረሱት ቡና ቤት ነገር ነበራቸው እና መጠጥ ነው የሚሸጠው፣ አልጋ ነው የሚከራየው። እሱ ደግሞ ጌታን ተቀበለ። አሁን መጠጥ እንዳይሸጥ አደረገ ማለት በቃ ቤቱ ሊዘጋ ነው። ደግሞ እንዲሸጥ አደረገ ማለት አማኝ ነው። ገባቻሉ? ሁለት ነገር ተጋጨበት። ከዛ በቃ ጸለየ፣ እግዚአብሔር ሆይ እባክህ እርዳኝ። እኔ በቃ አንደኛ ገባችሁ፣ አንዳንዴ ውጤቱን ማየት ያስፈልጋል እኮ። የምትሰሩት ውጤት ምንድነው የሚለውን ማሰብ ተገቢ ነው። እና በኋላ በስንተኛው ጊዜ በቃ ጸልዮ ወስኖ ካፌ ያደረገው ማለት ነው። ሻይ ቡና የሚሸጥበት ጁስ የሚሸጥበት ምናምን አደረገው። እግዚአብሔር በዛ ጥሩ አድርጎ እንደባረከው አይቻልም። ምን ልል ነው? አስታሞ ልቀጥል ቢል ይችላል፣ መሄድ ይችላል እኮ በቃ ዝም ብሎ እንደሰው እኔ ስራዬ ነው ምንም ላደርግ አልችልም ማለት ይችላል። ግን ኖ ብሎ እርምጃ ወስዶበታል። አንድ የእህቴ ልጅ ነበርና እሱን ከዚህ በፊት ተናግሬዋለሁ። አይ ቲንክ አዲስ አበባ አብረን አንድ ቤት ነበር የምንኖረውና እሱ ገና እንደተመረቀ ስራ አገኘ። ያገኘው ስራ ብዙ ደሞዙ ብዙ አይደለም፣ ግን ጥሩ እየሰራ ሌላ ቦታ በጣም ጥሩ ደሞዝ የሚከፍሉ ቦታ አገኘዋል። እሺ እና እንዴ ነው ስለው ደሞዙ እንዴ በቃ ያ ጊዜ 1000 ብር ብዙ ቫልዩ አለው፣ ወደ 2000 ብር ነው ምናምን ነው አለ። ወራ በጣም አሪፍ ነው ተባለ። ቤት ኪራይ ራሱ ምን ከፍለው 200 ብር ነው ምናምን፣ ብቻ በቃ በጣም አሪፍ ነው ተብለ። እኔ ከዛ ግን ከነከነኝና በስንተኛው ለሞኑ ስራው ግን ምንድነው አልኩት። አይ ስራው እንትን ነው ማከፋፈል አለኝ። ምን ውስኪ ማከፋፈል ነው አለ። እስቲ ናና አንድ ቀን ያለኝ እንዴ ደርድሮት በካርቶን ለትልልቅ ሆቴሎች በመኪና እየመጡ ወስደው የሚደርሱ እናንተ ታዲያ ምን ቤት እነዚህ መሃል አልኩ። አይ በቃ ክፍያቸው ጥሩ ነው ምናምን አለ። እሺ አልኩትና በማግስቱ ግን ስራህን ዝም ብዬ አስቤው አልኩት። ውጤቱ ምን ይሆናል የዚህ ልጅ ስራ እያገዘ ያለው ብዬ ሳስብ ቱቦ ውስጥ የሚወድቁ ሰዎች፣ ሚስቶቻቸውን የሚደበድቡ፣ ትዳራቸውን የሚፈቱ ሰዎች፣ የነሱ ሰዎች አጋዥ ሆነን ያየው ስለው በስንተኛው ቀን ሄዶ በቃ ይሄን ስራ ትቼዋለሁ ብሏቸው መጣ። ምን ልል ነው? አንዳንድ ጊዜ ኢን ዘ ሎንግ ራን ውጤቱ ምንድነው፣ ሄዶ ፋይናል ሪዛልቱ ምንድነው ብሎ ማሰብ ያስፈልጋል አይደለም? አለዛ ኖርማል ካስመሰሉት ኖርማል ይሆናል። እግዚአብሔር ወዳየልህ ክብር የሚደርሱ ሰዎች ጥቃቅን የሚመስሉ ነገሮች ላይ ጌታ ብሏል ጨክናለሁ። እኔ አልፈልገውም፣ እኔን አላሳመነኝም፣ ለኔ ደስታ አይደለም፣ ከለመድኩበት ካልደኩበት ከምንም ነገር ጋር አይሄድም፣ ግን ጌታን የሚያከብር ከሆነ እሺ ቆማለሁ። ይሄንን ብዙ ነጥቦች አሉ፣ ግን
እምወስነው ውሳኔ እግዚአብሔርን የሚያሳዝን ከሆነ አልወስንም ብለው የሚጨክኑ ሰዎችን እግዚአብሔር ወደ ክብራቸው ያስገባቸዋል። አሜን በሉ እስቲ። ከራሳቸው ኢሞሽን ያለፉ፣ ከራሳቸው አመለካከት ያለፉ፣ በምድር ላይ የምኖረው ለኔ አይደለም ብለው ያመኑ ሰዎች ይሄን ያደርጋሉ። በመንፈሳዊ ብስለት የሌላቸው ሰዎች ግን ሕፃን ልጅ ስትለቀው ሄዶ ጭቃ ላይ እንደሚንደባለለው ምንም ጉዳያቸው አይደለም። በጭቃ ውስጥ ሊጫወቱ ይችላሉ። ወገኖቼ ብዙዎቻችን እግዚአብሔር ወዳየልን ክብር ውስጥ ለምን አልገባንም? መቼም የተለያየ ሪዝን ሊኖር ይችላል። 100% ይሄ ብቻ ነው ማለት አይደለም። ግን ብዙ ጊዜ የኛ ዝግጁነት፣ የኛ መታጠቅ፣ እኔን ላከኝ ለማለት ዝግጁ ነን ወይ? በጥቃቅን ነገር እኮ ሰው ይፈተናል፣ ይመዘናል። ታውቃላችሁ? ትንንሽ በሚመስሉ ነገሮች እግዚአብሔር እኮ ያያል። እነኛን ነገሮች ላይ ስትሮንግ አቋም ከሌለን የከበረ ነገር እግዚአብሔር አያዘጋጅም። ስለዚህ ወገኖቼ እግዚአብሔር ወዳየልን ክብር እንድንገባ እግዚአብሔር ይርዳን። ገላትያ ምዕራፍ 4 ከቁጥር 1 ጀምሮ ይሄንን የሚያጠናክር ቃል ተጽፎ እናገኛለን። ገላትያ ምዕራፍ 4 ቁጥር 1 ነገር ግን እላለሁ ወራሹ ሕፃን ሆኖ ባለበት ዘመን ሁሉ ምንም የሁሉ ጌታ ቢሆን ከቶ ከባሪያ አይለይም። ነገር ግን አባቱ እስከቀጠረለት ቀን ድረስ ከጠባቂዎችና ከመጋቢዎች በታች ነው። እንዲሁ እኛ ደግሞ ሕፃናት ሆነን ሳለን ከዓለም መጀመሪያ ትምህርት በታች ተገዝተን ባሪያዎች ነበርን ይላል። ወራሹ ሕፃን ነው ግን ወራሽ ነው። እና በጣም የሚያስደነግጠው ምንድነው ታውቃላችሁ? ከባሪያ አይለይም። ሕፃን በሆነበት ዘመን ሁሉ ከባሪያ ጋር እኩል ነው። የማዘዝ መብት አለው ግን አይችልም። ስልጣን አለው፣ ስልጣኑን ግን አፕላይ ማድረግ አይችልም። ለምን? ሕፃን ነው። እንዲያውም ከጠባቂዎችና ከመጋቢዎች ለምን እንደው ታውቃለህ? እንዲያበሉት፣ እንዲያጠጡት፣ እንዲመክሩት እና ወደ ማቹሪቲ እንዲያመጡት ይጠበቃል። አባቱ እስከቀጠረለት ቀን ድረስ ከጠባቂዎችና ከመጋቢዎች በታች ይሆናል ይላል። አለዛ ሕፃን ሆኖ ከቀረ ወደዛ ክብር አይመጣም። ንጉስ ቢሆን አባቱ ዙፋን ላይ አያስቀምጡትም። መምራት አይችልማ። ስለዚህ ወገኖቼ እግዚአብሔር የነገረን ብዙ ነገር አለ አይደለም? አንዳንዴ ከእግዚአብሔር ጋር መሟገታችንን መታገላችንን እንተውና እስቲ ከራሳችን ጋር እንታገል። ራሳችንን እንሞግት እስቲ። አቡነ ሽኑዳ የሚባሉ አንድ ጳጳስ እንትን ተላከላቸው። ኦርዲኔሽናቸው ቀን ሲሾሙ ከተለያየ ቦታ ኮንግራቹሌሽንስ በደብዳቤው በምን መጥቶላቸው አነበቡና አይ ልጆቼ አሉ፣ አሁን ማይሙት ሰው ከህይወት ወደ ሞት እየሄደ እንኳን ደስ አለህ ይባላል? አገልግሎት እንኳን ደስ አለህ የሚባልበት ቦታ ነው ወይ ብለው በጣም የሚያስገርም ጽሑፍ ጽፈው እንደመልሶ አይቻልም። ምን ልል ነው? አገልጋይነት አሁን ብዙ ሰው በተለይ አሁን አገር ቤት ብዙ የሚታየው ምንድነው? አገልጋይ በቃ ፓስተር ትሆናል፣ ነብይ ትሆናል እንደዚህ ከተባለ ሃሌሉያ አሜን። ለምንድን ነው? እነሱ ኮትና ሱሪ ለብሰን እዚህ ላይ ስለሚያዩ እንደዛ የሚያምር ነው ይመስላቸው ውስጡም ስንት ጭንቅላት የሚያዞር ነገር እንዳለው እና ለዚህ ነው ማንም ኤጲስቆጶስነትን ቢፈልግ መልካሙን ስራ ይመኛል። ስራውን ነው እንጂ ሽፋኑን አይደለም። እና እግዚአብሔር ወደ አሳየን ስፍራ እንድንገባ የታጠቅን የበቃን ለዛ ቦታ ኢኪፕድ ሆነን መገኘት እንድንችል እግዚአብሔር ይርዳን። እንጸልይ።